በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ እግዚአብሔር ፈጣሪያችን ለአምላክነት እንደሚገባ በድጋሚ የተመሰገነ ይሁን። ዝትነ ማርያም ድንግል ወላዲተ አምላክ ቅዱስ መስቀሉ ቅዱስ ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሳ እሙታን አሰሮ ለሰይጣን ሰላም ኮነ። በይቅርታው በቸርነቱ ፍስሐ ሰላም ተድላ ደስታ ፍቅር አንድነት ገነት መንግስተ ሰማያትን የሰጠን የአባቶቻችን አምላክ ቅዱስ ስሙ የተመሰገነ ይሁን። የተመሰገነ ይሁን። የእመቤታችን ጣዕሟን ፍቅሯን የንጹሐንን በረከት የትንሣኤውን ሀብት ረድኤት ያሳድርብን እና እንደዚያ ነው እንግዲህ ሶስቱን ቀናት እግዚአብሔር በስነ ፍጥረት ስለ እመቤታችን ያስተማረንን በኋላ በአባታችን በኢዮብ ትናንት ደግሞ በአባታችን በጻድቅ ኖህ ያለውን ነገር ተመልክተናል። ዛሬ የአብርሃምን ድንኳን እንመለከታለን። ርዕሱ የአብርሃም ድንኳን ይሁን እንጂ በአብርሃም በይስሐቅ በያዕቆብ ሕይወት ውስጥ እመቤታችን እንደምን እንደተገለጠች ባጭር እናያለን። ከሁሉ የሚቀድመው ዛሬ የደጋግ ሁለት ኢትዮጵያውያን ጻድቃን ዓመታዊ በዓላቸው ነው። ምንም በስንክሳር ባይጠቀሱም የእነሱን ስም እንጠራለን። ቅድም በምስባኩ ጻድቅ እሰ ከመበቀልት ይፈሪ፣ ጻድቅ እንደ ዘንባባ ያፈራል። ወይበዝ ከመዘግባ ዘሊባኖስ፣ እንደ ሊባኖስ ማለትም እንደ ደጋው እንደ ተራራው ዝግባ ይበዛል አለ። ትኩላንም ሙንቱ ውስተ ቤተ እግዚአብሔር ማለቱ የሊባኖስን ዝግባ እያመጡ ስለሚተክሉት አንድም ቤተ መቅደስ የተሰራ በሊባኖስ ዝግባ ስለሆነ ኪራም እየላከለት ጠቢቡ ቅዱስ ሰሎሞን ስለሰራበት፣ ምስጢሩ ግን ከመዘግባ ዘሊባኖስ ባለ ወደ እመቤታችንም ይመራናል። አሁን ግን ጉዳያችን ሌላ ርዕስ ስላለን እናቆየዋለን። ታዲያ የሊባኖስ ዝግባ ሲባል ሰሞኑን አንድ ሁለት ቪዲዮዎች ተልከውልኝ ነበር ከሊባኖስና እመቤታችን የተወለደችበት ስፍራ ላይ ልጆች ሂደው ሲሳለሙ እንግዲህ እንዳስተማሪ ቆጥረው ሲሄዱ ብዙ ሰዎች ይሄዳሉ። ግን አንድ ልባም ኤርትራዊ ወንድማችን አለ። እሱ በእውነት ሌሎች ሰዎች ልብ ያላደረጉትን ነገር ልብ አድርጎ የሚጎበኘውን ቦታ በሙሉ በቪዲዮ እየቀረጸ ይልክልኛል። ያንን እመለከታለሁ እና ሰሞኑን ልኮልኝ እያየሁት ነበርና ዝግባዎቹ አልቀዋል። ጥቂት ግን ለምልክት አለው። የሚገርማችሁ ነገር ብታዩት እንደ ኢትዮጵያ መጣህ እንዴ ነው ያልኩኝ። ኢትዮጵያ ነው የሚመስል አካባቢው፣ ሊባኖስ አይመስልም። እና ለሁሉም ዛሬ በተለይ እንደ ዘንባባ ያፈራ ብዙ ትሩፋት የተገኘበት ኢትዮጵያዊ ቅዱስ ጻድቅ ካህንና ሐዋርያ አባታችን መልከ ጼዴቅ የሚዳ ኦሮሞ የሚባል የምታውቁ ካላችሁ ሰሜን ሸዋ ውስጥ የሚዳ ወይም የደብረ መድኃኒቱ በጎጃም፣ በወሎ፣ በሸዋ፣ በትግራይ፣ በዳሞት ማለትም በደቡብ የኢትዮጵያ ክፍል በሐዋርያዊ አገልግሎት በንጽህና በቅድስና በድንግልና የኖረ ጻድቅ ሰው ነው። ስለዚህ ቅዱስ ሰው ጥቂት ማስታወሻዎችን ልስጣችሁ። ማስታወሻ እንዲሆናችሁ አንዳንድ ጊዜ አበይት ቅዱሳንንም ስለማናውቅ ከነሱ ጋር ግንኙነት ባላቸው በምናውቃቸው ማስተሳሰር ጥሩ ነው። ለምሳሌ ጻድቁ አቡነ ሀብተ ማርያምን ታውቃላችሁ? እንዴት ዋላችሁ? የአቡነ ሀብተ ማርያም መምህር አቡነ መልከ ጼዴቅ ናቸው። የተማሩ የመነኮሱ ከአቡነ መልከ ጼዴቅ ነው። ማር መልከ ጼዴቅ ይላቸዋል ገድለ አቡነ ሀብተ ማርያም። ነሳ አስኬማ ምደ ማር መልከ ጼዴቅ ይላል። ከታላቁ ሊቅ ከገዳማዊ ከርዕሰ ምኔት ከአባ መልከ ጼዴቅ ይላል። በዘመኑ ናባ ወልደ ትንሣኤ ጻድቅን ነብፁዕ አምደ ሚካኤል የሰራዊት አለቃን ያስተማሩ እሳቸው ናቸው። አጭር ታሪክ። አቡነ መልከ ጼዴቅ የተወለዱ በ14ኛው ክፍለ ዘመን ሁለተኛው አጋማሽ አካባቢ ነው። የተወለዱት ጎጃም ደጋጋ ዳሞት ነው። አባታቸው አገረ ገዢ ነው። ቤተ መንግስት ነበረው። የካቲት 16 ቀን ተወልደው
ለሀገረ ገዢ ልጅ እንደሚገባ አደጉ። ዳዊት ተማር ብሎ ከአንድ መምህር አስገባቸው። ደስ አላላቸው። እምቢ አልማርም ብለው ወጡ። እምቢ ካልከኝማ ሚስት ነው ማጋባ ብሎ ሚስት አጋባቸው። ነገር ግን ድንግልናቸውን ጠብቀው መጻሕፍትን ቤታቸው ይመረምሩ ነበርና ከሚስታቸው ጋር ሳይቀርቡ ጋብቻውም የግድ ነበርና ከወላጆቻቸው አምልጠው ወደ ወሎ ወርደው ደብረ ዳሪት ወይም አሮን መንክራዊ ገዳም ገቡ። ያን ጊዜ ታላቁ ጻድቅ አቡነ አሮን አርጅተው ነበረ። አቡነ አሮን መንክራዊ ማለት ታውቁታላችኋል። ጣራው ክፍቱ ነው፣ ዝናብ የማይገባበት ማለት ነው። ከዚያ ሥርዓተ መንኩስናን አስተምረው አመነኮሷቸው። አቡነ መልከጼዴቅ ከዚህ በኋላ ቅዱስ ሚካኤል እየመራ ወደ ሸዋ ወስዶ ዛሬ ደብረ መድኃኒት ተብሎ የሚጠራውን በዚያ ጊዜ ጻድቁ ቅዱሱ እስጢፋኖስ የሚባል ሊቅ ይኖርበት የነበረውን ገዳም ሄደው ተቀላቀሉ። 7 ዓመት ደብረ መድኃኒት በምትባል ዋሻ ከቆሙ ሳያርፉ ከዘረጉ ሳያጥፉ እግዚአብሔርን እየለመኑ ኖረዋል። የጌታን ሕማም እያሰቡ በመዓልት በሌሊት 3 ሺህ እየሰገዱ ራሳቸውን እየገረፉ 13 ሕማማት እየተሳተፉ ኖረዋል። ቅዱሳንን መጎብኘት በፈለጉ ጊዜ ወደ ደብረ ሊባኖስ ወርደው ከጻድቁ ከአቡነ እንድርያስ በወቅቱ በአቡነ ተክለ ሃይማኖት መንበር ከተሾሙት ከአቡነ እንድርያስ ጋር ብዙ ጊዜ ቆይተዋል። በዚያም እያሉ አንተ ቅዱስ ሰው ነህና በዲቁና ላይ ቅስና ይገባሃል ብሎ ቢሏቸው እምቢ አሉ። መድኃኒታችን ተገልጾ ወዳጄ ስምህ መልከጼዴቅ ነው፣ እንደ ወዳጄ እንደ መልከጼዴቅ ክህነት ይገባሃል፣ ፈቅጄልሃለሁ፣ ሂድ ተቀበል አላቸው። ሂደው ከአቡነ ገብርኤል ቅስና ተቀብለው መጥተዋል። በወቅቱ ከነበሩት ጳጳስ እንዲህ ያደረጉ አንድ ጊዜ በትግራይ አንድ ጊዜ በዳሞት በሐዋርያ አገልግሎት ሲያገለግሉ ቆይተዋል። ጽድቅን ትሩፋትን ገንዘብ አድርገው ለየት የሚያደርጋቸውን ከጌታችን ከመቤታችንና ከጎንደር ጋር የሚያያይዛቸውን ነገር ብቻ ነግሬያችሁ ጨርሳለሁ። አንደኛው ከሁሉ የሚቀድመው ከጌታችን ጋር የሚያያይዘው ነው። ፈጣሪያችን ብዙ ጊዜ አቡነ መልከጼዴቅን ይገለጥላቸው ነበር። መድኃኒታችን ሲገለጽላቸው አንድ ጊዜ ግን ወደ ኢየሩሳሌም ውረድ አላቸው። ኢየሩሳሌም ወርደው ለ26 ቀናት ቅዱሳት መካናትን ተሳለሙ። ተግባራቸውን ሲጨርሱ ወደ ጎልጎታ ሄደው በጌታችን መቃብር ላይ በተሰራችው ቤተ ክርስቲያን ላይ ቆመው ሲያዝኑ ሲጸልዩ ዓይናቸው አንድ ነገር ተመለከተ። ጌታችንና ሐዋርያት ሲወርዱ ወደ ቤተ መቅደሱ ተመለከቱ። ጌታ ና ብሎ ጠራቸውና ልቀድስ ነኝ አብረኸኝ አትቀድስም ወይ አላቸው። ጌታዬ ከፈቀድክልኝም አለ ንፍቁን እኔ ገባሬ ሰናይ እሆናለሁ አላቸው። ሐዋርያት ከበው አቡነ መልከጼዴቅ ንፍቁ ነው፣ ጌታችን ገባሬ ሰናይ ሆኖ ቀድሶ ስጋውን ደሙን ተቀበሉ። ከዚያ ወደ ሀገራቸው መጡ። ሌላ ኢየሩሳሌም ላይ ያለው ታሪክ ከመቤታችን ጋር የተያዘ ስለሆነ እናቆየው። ወደ ኢትዮጵያ ከተመለሱ በኋላ ወዳጄ መልከጼዴቅን ታውቀዋለህ ወይ? ታላቁን ካህን። አዎ ጌታዬ። ወዴት ነው ያለ? አንተ ባወቅከው ሰውረኸዋል። እኔ አንተን እድሜ እንደሱ አረግልሃለሁ ትፈልጋለሁ አለው። ጌታዬ አልሻውም፣ እባክህ የሰጠኝን ስጨርስ ውሰደኝ፣ ዘመኔን ስጨርስ ወደ አንተ ልመጣ ወዳለሁ፣ በዚህ በአጸደ ስጋ ተሰውሬም ቢሆን ልኖር አልሻም ብለው አሉት። በዚህ ምክንያት እድሜያቸው ተቀነሰ እንጂ እስካሁን ድረስ ሊቆዩ ይችሉ ነበረ። ከዚያ እመቤታችን ጋር የሚያያይዘውን ከማንሳታችን በፊት አንድ ጊዜ ወደ እንፍራንስ ሂድና ቅዱሳንን ጎብኛቸው አሉ። በድሮ ዘመን የከዲህ የሐውዚን የዳጓ የመጠራ የባረክናሃ የሚባሉ ብዙ ቅዱሳን ነበሩ። ከነዚያ መካከል አንዱ በዚህ ለኛው ቅርብ በሆነ ስፍራ የነበሩት የእንፍራንስ ጻድቃን ናቸው። ዛሬ አንዳንዶቹን በስፍራ ያሉት ያውቋቸዋል። ወደ ማህበረ ጻድቃን ሄደው ከነሱ ጋር ሰላምታ ሲለዋወጡ አንዲት ሴት ወደ እሳቸው ትመጣለች። አንዲት ምን? አዎ ልብ በሉ። ትመጣና እጅ ነስታቸው አባቴ ሆይ እድሜ ዘመኔን ስናፍቅህ ኑሬአለሁ፣ ንስሐ ልቀበል ካህን እስካሁን አላገኘሁምና እባክህ ንስሐዬን ተቀበለኝ ትለዋለች። አቡነ መልከጼዴቅ ፈርቶ ይንቀጠቀጣል። ምክንያት ቢሉ ቅዱሳን ሲበቁ በራሳቸው አክሊል ይታያል አይደለም? በራሷ ብቻ አይደለም፣ በትከሻዎቿም በእጆቿም በመላ አካሏ በሙሉ የብርሃን አክሊል ይዞራታል። ከሱም አልፎ ቅዱስ ሚካኤልና ቅዱስ ገብርኤል ሰይፍ መዘው ግራና ቀኝ
አጅበዋት ነው የሚሄዱ። ያችን ቅድስት ሴት ከእግሩ ወድቃ ንስሐ ስጠኝ። እንዴት ያለ ነገር ነው? ምኑን ነው ላንቺ ንስሐ የምሰጥሽ? ግድ የለህም ስጠኝ ዝም ብለህ ግድ አለችው። ካልሽኝማ ብሎ ንስሐ ሰጣት። እቺ ሴት ምን በድላ ነው ንስሐ የገባች ቢሉ ሰው ናትና ቢጠፋ የጥንት ሐልዮ አይጠፋም። ዋናው ግን ይገድሉን የጻፈው ቅዱስ ምን አለ? ገድላ የአቡነ መልከጼዴቅን ገድል ያጻፉት ጻድቁ ንጉሥ አጼ በደ ማርያም ናቸው። የጻፈው ግን ደቀ መዝሙራቸው ነው። ሲጽፍ ምን አለ? ይሄ የተደረገ ያቺ ሴት እውነት ኃጢአት ኑሮባት አይደለም፣ ምን ብትሆኑ በካህን ፊት ኃጢአተኛ መሆናችሁን አትዘንጉ ለማለት ነው። በተለይ እህቶቻችን ትንሽ መልካም ትሰሩና ልባችሁ ካላችሁ ልብ ማለት ነው ያብጣል፣ በረድ አድርጉት ነው። 3-4 ቀን አዳራሽ አጽድተሽ እኔ በቃው ነኝ እንዳትይ። እውነቴን ነው። ስራ መስራት ትሁት ነው ማድረግ ያለበት፣ አያስታበይም። ያቺ ሊቃነ መላእክት የሚከባት የብርሃን አክሊል የወረደላት እናት ራሷን መላእክት የሚከባት አክሊል የወረደላት አድርጋ አትቆጥርም። እንደ አንድ ሀጥ ሰው ነው ራሷን የምትቆጥረው። መንፈስ ቅዱስ ያስተምረን ነው። ከመቤታችን ጋር በተያያዘ ደግሞ እናንሳ። የመቤታችን መታሰቢያ ስለሆነ ጻድቁ መልከጼዴቅ ወደ ኢየሩሳሌም ሄደው ከጎብኙ ስፍራ አንዱ ጌቴሴማኒ ነው። ከዚያ ሄደው መቃብሩ ባዶ ነው እንደምታውቁት። መቤታችን ተነስታ አድርጋለች። ከዚያው ነው መቤቴ አንቺም ሞትሽን አንቺም አረፍሽን እያሉ ያለቅሳሉ። መቤታችን ተገለጸችላቸው። ወዳጄ እኔ አለሁ፣ በምትፈልገኝ ሰዓት ሁሉ አለሁልህ፣ እኔ አንተን እወድሃለሁ፣ ይኸው ምልክቱ ብላ ራሳቸውን ሳመቻቸውና አረገች። አንድ ሁለተኛ መቤታችን እግዝእትነ ማርያም እግዚአብሔር ባኖራት ክብር ላይ ያለች በገዳማቸው መንፈሳዊ ወንድማቸው አባ አቤል የሚባሉት አረፉ። በአጋጣሚ ንስሐ ሳይገቡ ነውና አቡነ መልከጼዴቅ ደማቸው እስኪፈስ ንስሐውን ወሰዱለት። አልቅሰው ጌታችን ፈቅጄልሃለሁ ከሲኦል ይውጣልህ አሏቸው። ሲወጣ እመቤታችን ቀረብ ብላ ይቺ ነፍሴ የኔ ናት አለች። አቡነ መልከጼዴቅ ቀረው አይ እመቤቴ የኔ ናት እንጂ ለምን እንደሱ አልክ? የደሜ ዋጋ ደሜን አፍስሼ ንስሐውን ወስጄ እኮ ነው ያስማርኳት። ስለዚህ ለኔ ነው የሚገባ፣ እመቤታችን ለኔ ነው የሚገባ። እንግዲያውስ ወደ ልጄ እንሂድ፣ ልጄ ይፈረዳ አለች። እሺ አሁን እሳቸው እመቤታችን የመከራከር መጠን ኑሯቸው ሳይሆን ትምህርት ስላለው ነው። ሄደው ጌታዬ የችን ነፍስ የደም ዋጋ ትሁን ብለህ ሰጠኸኝ የለ? አዎ ይኸው እመቤታችን የኔ ናት አለችኝ። ጌታችን ለምን እንደሱ አልሽ? ኢትዮጵያውያን በሙሉ አስራት ያደሉ ስንኳችኛይቱ አማላጁ ራሱ መልከጼዴቅ የማን ነው አለች። እውነት ብለሻል እናቴ፣ ሁሉም ያንቺ ነው ውሰጂ አለች። አቡነ መልከጼዴቅ ሰግደው ተመለሱ። ከዚያ አባታችን መልከጼዴቅ ከባታቸው አንድ ቀን ቁጭ ብለው ምግብ አይመገቡም። ዳዊት ነው ሲርባቸው ዳዊት ነው የሚደግሙ ታውቃላችሁ። ዳዊት ህብስት ያወርዳል። በሉ ወጸግቡ ጥቃለዋ ሄሎ ልባትለውም እንጂ እያንዳንድ በሉ ወጸግቡ ጥቃለሁ እና ሲርባቸው ዳዊት ነው የሚደግሙ። አንድ ቀን ዳዊት 3 ጊዜ ነው የሚያደርሱት በቀን ዳዊትን እና የመጀመሪያውን ሲያደርሱ እመቤታችን ህብስትና ጽዋ ይዛ ታየቻቸው። ዳዊት ስትደግም ደስ ስለሚለኝ እንካየም ብላለቻቸው። ከዚያ ከተመገቡ በኋላ ወደፊት እንደዚሁ ማይድ ሲያሻህ ዳዊት እየደገምክ ጥራኝ አለቻቸው። የቅዱስ ዳዊት መዝሙር ሲደግሙ ህብስት ሰማያዊ ተመግባቸው ነበረ። እኒህ ቅዱስ አባታችን ከብዙ ትሩፋታቸውን ጥቂት ከነገርኳቸው ሊያርፉ ሲሉ ጌታችን ቃል ኪዳን ሲሰጣቸው አንድ ነገር ለመኑት። ጌታዬ የሰጠኝ ስምህን የጠራ መታሰቢያን ያደረገ ዝክርን የዘከረ ብዙ ቃል ኪዳን ሰጠኝ። ነገር ግን እኔ የምሻው አንድ ነገር አለኝ አሉት። ምን? የሰጠኝን ቃል ኪዳን ወደፊት የሚመጣው ትውልድ መጠራጠሩ አይቀርም። እንዴት ይሄ ቃል ኪዳን ለቅዱሳን ተሰጠ ብሎ መጠራጠሩ አይቀርም እና ምልክት ስጠኝ። ይሄ ቃል ኪዳን እውነት ነው ብሎ እስከ ዳግም ምጽአት ድረስ የሚቆይ ምልክት ሰው የሚያየው። አሁን የቃል ኪዳን ብዙ ጊዜ ለማየት ጭንቅ ነው እምነት ከሌለ። ሰው ግን ኃጥእም ጻድቅም አማኒም ኢአማኒም የሚያየው ምልክት ስጠኝ። በአንተ ምርጫ ምን ልስጥ አላቸው። ከገዳም የሚቀበረው እንዳይበሰብስ እንዳይፈርስ አድርግልኛሉ። ዛሬ ገዳሙ የሚታወቅ በዛ ነው አይደለም? ማንም ያለመነኝን ለምነህኛል ሰጣለሁ ብሎ አላቸው። የሚገርማችሁ ነገር የዩኒቨርሲቲ አስተማሪዎች የዚህ ስነ ምድር ተመራማሪዎች በጣም ብዙ ይፈትነውታል። በነገራችሁ ላይ በቴሌቪዥን ሁሉ ዶክመንተሪ ተሰርቶ የዘጋቢ ፊልም ቀርቧል።
ሰውን ከገዳሙ ክልሉ አታወቃለች መስመሯ። ከዚያ ወደ ውስጥ ከሆነ አይነካም እንዳለ ነው። ትንሽ ካሉ እንደዚያ እንዲያውም ለፈተና ብለው አጋድመው ከውስጥና ከውጭ ቀሩት። ከውስጥ ያለው አለ፣ ከውጭ ያለው በሰውሳል እና እምነት የለውሽ ምን ያላ ለመሬቱ ምናምን ተስላል። ኧረ እባክህ ተወኝ፣ ይሄ መደናቆር እና ጻድቁ ካረፉ በኋላ ብዙ ተአምራት ሰርተዋል። ከአስደናቂ ተአምሮቻቸው መካከል በገድላቸው ላይ የቅርብ ጊዜ ተአምራት ተጽፈዋል። ለምሳሌ አንደኛው ተአምራቸው አጤ ምኒልክ በዚያ ሳልፉ ለገዳሙ ምንም ስጦታ ሳይሰጡ አለፉ። አማሃ ሳያቀርቡ እልፍ ሲሉ በወርቅ መጣብር የተሸለመች እንዴት ያለች አለች የሚሏት በቅሏቸው ገደል ሄደች። ጭው ያለ ገደል፣ ድንጋይ እንኳን ቢሄድ የሚፈጠፈጥበት ገደል ሄደች። ኋላ አይ በቅሎይቱስ መቼም አንድ ጊዜ ሙታለች፣ እቃው ግን ንብረቱ ግን ይጠቅመናል፣ ንብረቱን አምጡ ተብሎ በታች ቢወርዱ ቆማ ሳር እየጋጠች ናት። ምንም ነገር የተጫረ ነገር የላትም። ይሄ ስፍራ ምንድነው አሉ የጻድቁ ያወነ መልከ ጼዴቅ። አይ ይሄማ ለኔ ተግሳጽ ነው ብለው ለገዳሙ ብዙ ስጦታ ሰጥተው አልፈው ሄደዋል። አንድ ጊዜ ሰው ይሞትና ቀብር ይመጣሉ። ቀብር ሲመጡ ከቀብር መልስ አንደኛው ያየውና እንደኛ ዘመን ማለት ነው እዚያውን ይመጣና ሰው አይቶ ወይራዎቹን ሲያቸው ቶሎ ትዝ ምን ሆኖ ትዝ የሚለው ጥርሱ አይደል መፋቂያ ምናምን ይፋቀውና ኃጢያቱን ማለት ነው ሰውየውን አይደለም። ለነገሩ እሱንም ከፈለገ ይፋቀው እንደ ባለቤቱ ፈቃድ ነው። እውነቴን ነው። መጥቶዛ ይዘነጥለዋል፣ ተማሪውም ይዘነጥለዋል፣ አላፊ አግዳሚም ይዘነጥለዋል። የሚገርማችሁ ነገር በቀደም ለተዚያ በሪ ላይ ያን ከብታቸውን አርደው ደሙን ሲያፈሱ ምን ሲሉ ኧረ ተው ባካችሁ እንዲያው እኔን ባታፍሩ እስቲ እግዚአብሔርን ፈሩ። ልቤ ግማሹ ነው። አንደኛ እዚህ የተደረገውን አውቃለሁ። እዚህ አለማድረግም ማድረግም ጭንቅ ነው አይደለም። የክብረዋል ለነዳያን የሚደረገው ወይም ለወገኖቻችን ምን አድርግ እኔ ያስጨንቀኛል። ምክንያቱም እዚህ ቅጽር ውስጥ ከደመ ወልደ አምላክ በቀር ከመድኃኒታችን ቅዱስ ክቡር ደም በቀር ሌላ ደም አይፈስም። እንዳንተው ይጨንቀናል፣ እንዳናደርገውም ይጨንቀናል። እና ተው ብየስል በግማሽ ልቡኜ ነው። አይ እናንተ ሳደርጋችሁ የለ ቢሉኝ ግን ተዘጋጅቻለሁኝ። ምን ልል ኧረ እኔ አይደለሁም እነሱ ናቸው ለማለት እውነትም እናንተ ናችሁ። እኔ ገንዘብ ሰጥቷችሁ እንጂ እዚህ ረዱ አላልኩም እኔ። ኋላ ግን የሚገርመው ሰበካ ጉባኤ ተደዋውዬ እስከማስከለክላቸው ድረስ ሸክ አድርገው ጨርሰዋት እንዴት ይሆናል? እና የሚገርማችሁ ነገር ወጥቼ ምንድን መሰላችሁ ያልኳችሁ ይውላችሁ በሞቴ ሌላው ቢቀር እነዚህን ወይራዎች ተመልከቷቸው። 5 ወይራዎች አሉ አይደለም? በደናው ጊዜ ልብ ያላቸው ልጆች የተከሏቸው ማለት ነው። እቺኛት እየደረቀች እንደሆነ አይታችሁ አይደል? ዋናይቱ እየደረቀች ነው ውሃ ከማጣት የተነሳ። ዋናው ተጠያቂ ነኝ የበር ላይ ተቀምጬ ግን የመቸስ እዩት። ሁሉ ጊዜ አርደው የሚቀብርበትን ቦታ ተመልከቱት። ዛፏ ሙሉ በሙሉ እሷ ከጥቅም ውጭ ናለች፣ ደርቃለች። እና ለጽዋት ያላቸውን ክብር እንድታውቁ ብዬ ነው። እዚያ ሄዶ አንዲቱን ወይራ አያ ተገዳሙ ክልል ውስጥ ቢሆንም ግን ሰፊ ነው እንግዲህ ዱር ውስጥ ነው። እቺ ታስፈልገኛለች ብሎ ቆርጦ ይዟት ሄደ። ምንም አላሉትም እስከሚደርስ ቤቱ። አቤቱ ደርሶ ወረጅ ብትባል ያቺ እንጨት ትከሻው ላይ ቀጥ ቢያረጉ ቢሰሩ ልብ በሉ ተሸክሞ እስከ 2 ሰዓት መቆየት ይችላል። መንገዱን ሁሉ ተሸክሞ ነው። እዚያ በኋላ ሲተኛም ተሸክሞ አይሆንም። እዚያ አካባቢ ሰውየው ተንኮል አይደለም አያውቅም። ምንድነው ጉዱ ሎ ቢጠይቅ ከምን ያመጣት አዝገዳሙን አይ ጻድቁ ናቸው ያሰሩ። ሄድ በል እንደተሸከምክ ጉድ ከሚፈላ ሂድና ከቆረጥክባት ቦታ ላይ ወስደ ጣላት ይሉታል። እሺ ብሎ እንደምንም ወዙን እያንጠፈጠፈ ሄዶ እዚያ ቦታ ላይ ሲደርስ ትከሻውን ለቀቀች። ሄዳ መልሳ ተተክላ ለምልማ ዛሬ ድረሳለች ይባላል። እንዲህ ያለችው ታምረኛ ዛፍ ማለት ነው። ከሁሉ በላይ የሚያስገርመኝ ግን ምን ይመስላችኋል? ባልና ሚስት ሲኖሩ ዛሬ ሚስቶች ያው ጠንቀቅ በሉ። ሴቶች ማለት ነው ሚስትስ 2-3 ነው ዝም የለ ስራ ፈት ነው ተገላለ ያለ ግን አግቡ በጊዜያችሁ ማለት ነው። በጣም ሳትፈጥኑ በጣም ሳትዘገዩ አግቡ ወይ መንኩሱ። እና ባልና ሚስት ባል ገዳም ይሄድና የአቡነ መልከ ጼዴቅን ቃል ኪዳን ይሰማል። አራ እኒ ጻድቅማ ዋስ ናቸው ለኔ እዘክራለሁ ይልና ሚስቴ ሆይ ጻድቁን እንዘክራለን አልፈልግም አለችው። አረ ተግደለሽ አልፈልግም ከፈለክ አለችው። ትችላለህ ግን ሀብታችን ለሁለት እናድርገው መጀመሪያ ከራስ ወገን ዘክራለችው። በአንድ ትዳር ውስጥ እየኖሩ ግን ገንዘብ ወደ ሁለት ተከፍሎ እሱ የራሱን ሲዘክር እሷ ቀኗ ደረሰና ሞተች።
መቼም የደግ ሰው ሚስት ናት ብሎ ሊቀብሯት ወደ ገዳሙ ቢወስዱ በመብረቅ እያባረረ ሊገቡ ሲሉ በቃ የሚገርመው ነገር እንኳን መብረቁ ዝናሙና ደመናው በምትሄድበት መብረቁ እየተከተለ ነው የሚሄድ አስከሬኑ በሚሄድበት ሁሉ ጻድቁ አታምጡብኝ ከገዳሚ ብሎ አባረዋታል አስከሬኗን እንኳን እና ሰው ልዘክር ሲል ባይሆን እንዳይበዛ አንዳንድ ጊዜ በመጠን ይባላል ለምሳሌ ባል ከቤት ያለውን ሁሉ ንብረት አውጥቼ መጸውታለሁ ቢላይ እንደ ጸጋ ዛብና እግዚአብሔር ማለት ነው አይደል እግዚአብሔር ሁሉን እንመጹት አለች ጸጋ ዛብ ምን አለ አይ አንቸኩል ቀስቀስ ይያለ አለ አይደል እነሱ እኮ ፍጹማን ነው አይ በመጠን እናድርገው ነው እንጂ ዝክር አያስፈልግም የለም እግዚአብሔር አምላካችን የጻድቁን በረከት ያሳድርብን ዛሬ ሁለተኛው ጻድቅ ከአቡነ ተክለ ሃይማኖት እጅግ የታወቁ በደብረ አስቦ ከነበሩ 17 ቅዱሳን ደቀ መዛሙርት አንዱ አቡነ አድሃኒ ናቸው አቡነ አድሃኒ የአቡነ ተክለ ሃይማኖት የቅርብ ዘመድ ናቸው በስጋ እዚያው ደብረ ጽላልሽ ዞረሬ በልጅነታቸው ምናኔ ወጥተው የአቡነ ተክለ ሃይማኖት ረዱ ነው ቅድስና ተምረው ኋላ አቡነ ተክለ ሃይማኖት ካረፉ በኋላ በአቡነ ፊልጶስ ዘመን 12ቱ ተመርጠው ንብራነድ ተብለው ሀገረ ስብከት ሲካፈል አቡነ ተክለ ሃይማኖት በሀገረ ዳሞት ለአገልግሎት ሂደው እያለ አብረው ሂደው ስለነበረና አገሩን ስለሚያውቁት በሐዋርያነት በአባትነት በዳሞት ማለትም ዛሬ ወላይታ አካባቢ ሳይሆን አይቀርም ተሹመው በስብከተ ወንጌል በንጽህና በቅድስና አገልግለው በመልካሙ ሽምግልና ግንቦት 4 በዚህች ቀን አርፈዋል እግዚአብሔር የጻድቁን በረከት ያሳደረብን አባ ዮሐንስ ሊቀ ጳጳሳት የእስክንድርያው በደጋጉ ዘመን የነበረ በነዘይኑን እንደዚሁም የቅዱስ ፊቅጦር አገልጋዮች የነበሩ በስደት ከነበሩበት ከህንድ ሀገር መጥተው በዚህ ችለት ሰማዕትነትን የተቀበሉ ቅዱሳን አባቶቻችን ሶሲማና ኖዳ ዓመታዊ የሰማዕትነት በዓላቸው ነው እግዚአብሔር ሁሉንም በረከት ያሳድርብን እንግዲህ ወደ እመቤታችን አርዕስተ ነገር እንመጣለን ሰዓታችን ያው በነገረ ቅዱሳን ትንሽ ሳብ ብሎብናል ግን ያለችው 15 ደቂቃ ተበቃናለች ዝትነ ማርያም ወላዲተ አምላክን ወደ ልደቷ ለመድረስ ክፍል 4 ላይ ሃይመተ አብርሃም አባ ጊዮርጊስ በዘጸሎት ጸሎት ዘሰባቱ ጊዜያት በሚለው ድርሰቱ ሃይመተ አብርሃም አብ ዘኮንኪዩ ከመተድባብ ይላታል የአብርሃም ድንኳን አንቺ ነሽ አባ ሕርያቆስ ምንድነው የሚላት ምን ለአብርሃም ተናግዶቱ አስተናግዶቱ አንግዶቱ ይላል በትርጓሜ ተናግዶቱ ካለ እንግድነቱ አስተናግዶቱ ካለ መዳን ድሆች መንገደኞች ሲመጡ አንግዶቱ ባለው ምንድነው ሆስፒታሊቲ ነው የምትሉት እንመጣበታለን ስለ አብርሃም ድንኳን ለመነጋገር አባታችን አብርሃም ማን ነው ባጭር አባታችን አብርሃም ከዚህ በፊት እንደምነግራችሁ የጻድቃን ጽድቃቸው ተደምሮ የማይደርስበት አባት ይባላል አይደል ሰራል እንዴት ዋላችሁ ይሄንን ለምደነው ነው መሰለኝ ድሮ ካህናት ምን ይሉ ነበር ዛሬ በጣም እንዲያው የማር ወለላ ያክል ይሄ ድምጽ ማጉያ ለወደድ ድሮ አይወደድም ነበር ለምን ጉሮሮ ይስባል ይባላል ጉሮሮ ይስባል ማለት እኮ ስቦ ስለሚጠጣው አይደለም በዚህ መጮስን ለምድ የጩኸት ሬንጃችን ወይ መጠናችን ዝቅ ያለን የሚሄድ ለዚህ ልክ ስለሆነ ስለዚህ ምናወጣው አይደል እንደ ትልቅ ኃይል ይቆጥረዋል ሳምባችንና ጉሮሮአችን ማለት ነው ድምጽ ማጉያ በለለቀን በዚሁ ልክ እንጩህ ስንል አንሰማም በጣም እንጩህ ብንል ደግሞ ያለመድነውን ኃይል ይጠይቀናል ስለዚህ ድምጽ የተሰለበ ይላል እውነት ነው አይደለም እንዴት ዋላችሁ እና በእውነቱ ዘመን ያመጣው ነገር ነው ግን አንዳንድ ጊዜ መቼ እንደኔ ላለ ደካማ ጥሩ ነው ለመሰማት ይሆናል መሰማት ደስ ይላል አይልም ሰዎች ይወላችሁ ደስ የሚል ነገር ግን ጥሩ ያልሆነ ደስ የሚል ለምሳሌ ሰዎች ሲያከብሩና አይደል ለምሳሌ ብድግ ሲሉልን ደስ ይላል እግዚአብሔር ግን አይወድልንም እኮ ደግሞ በጣም አክብሮ ሲጠሩና የሚገርማችሁ ነገር ደካማ ነገር ነገራችሁ ቅድም በአጋጣሚ የሆነ ቃል እግዚአብሔር ነው እየሰማው የተቆራረጠ ነው ቃል እግዚአብሔሩና ምንድነው ጉዱ ይያልኩ መሃል ላይ ድንገት ድርግም ብሎ አንዱ የኔን ስም ሲያነሳሰመው መከራይ ሊሰድበኝ ነው መሰለ ብዬ ኦር አመሰገነ ደስ አለኝ አመሰገነ አራበስማ ያመሰግነኝ ሰው አገኘው ብዬ ኋላ ራሴን ታዘብኩ አሁን እቺም ደስ አሰኘች አሁን አሰው አመሰግነኝ ያላመሰግነኝ ምን ያረግልኛል ቢወቅሰኝስ ምን ሆናለሁ ያመሰግነኝስ ምን ሆናለሁ የሚያስፈራ ክፉ መስራት ነው አይደል
የሚያስፈራ የእግዚአብሔር ፍርድ ነው። የሚያስደስት የእግዚአብሔር ምሕረት ነው። የሚያስፈራ የእግዚአብሔር ፍርድ ነው። ሰው አመሰግን አላመሰግን፣ ተነሳ አልተነሳ ያስገርማል። እና ወደ ትምህርታችን እንምጣ። አባታችን አብርሃም ከጻድቃን ሁሉ የሚበልጥ ትሩፍ ነው፣ ደግ ነው፣ የእግዚአብሔር ወዳጅ ነው፣ አርከ እግዚአብሔር ተብሏል። ታዲያ የእግዚአብሔር ወዳጅነቱ መገለጫ ምንድን ነው? እንግዳ ይወዳል። ዛሬ ማታ እንግዳ አለ፣ ሊቀ መንበሩ አሉ፣ እንግዳ አለ፣ ይፍቀዱ። መቼስ አለቅነቶትና ክብሩዬን ይፍቀዱ። ስርዓት እኮ ነው። አያችሁ፣ ስርዓት ነው። እኔ በእድሜ ወይ በማዕረግ እበልጠዋለሁ ብዬ እሱ ለሚወስነው ነገር እኔ በወስን ችግር ነው አይደል? ስርዓት ይባላል። በቃ ጳጳሱም ቢሆኑ ከዚህ መጥቶ ማሳደር የፈለጉ ስርዓት ጠብቀው ፍቃድ መጠየቅ አለባቸው። ግን አንድ ቀን ሞቅ ሲለኝ ልተላለፈው ይችላለሁ። ለጊዜው ግን ፈቃድ ጠይቀናል። እንግዳ አለን፣ የዝክረ ቅዱሳን ተማሪ የሆኑ ሰው። ለሁሉም ዝርዝር ውስጥ አልገባም። እንግዳ ይወዳል። መቼስ መጽሐፍ ምን አለ? አንዳንዶቹ ሳያውቁት መላእክትን እንግድነት ተቀብለዋል አለ አይደለም? ሎጥን ሲጠቅስልን ነው ቅዱስ ጳውሎስ። ነገር ግን እንግዳ በመቀበል አባታችን አብርሃምን የሚበልጥ ለምን? የክብሩ መገለጫ ሥላሴ የተስተናገዱለት። ታዲያ አባታችን አብርሃም በትውፊት ቤት አልሰራም፣ ይህ ዓለም አላፊ ነው ብሎ ብሉይ ውስጥ ያለ ብሉያዊ ሰው ሲሆን አባታችን አብርሃም የአዲስ ኪዳን የፍጹማንን ሕግ አስቦ ቤት አልሰራም ብሎ በኬብሮን በተመሳቀለ ጎዳና ድንኳን ሰርቶ ወጪ ወራጅውን እንግድነት እየተቀበለ 100 ዓመት እግዚአብሔርን አገልግሏል። ስንት ዓመት? አሁን ስለ አገልግሎት እናገራለን። ይህን ሰሞን አሁን ይህን ፍሮ ቀቃቅላችሁ 7 ዓመት እንደበዛ 7 ቀን ነው። ገብታችኋል? 7 ዓመት ብታገልግሉ ኢምንት ነው። መንበረ መንግስት ሰንበት ትምህርት ቤት ስትሄዱ ወንድማችን ደሴ ያለ ታውቁታላችሁ? ደሴ ሐፂር አጭሩ አታውቁትም? ሰንበት ትምህርት ቤት በ80ዎቹ ጀምሮ ነበረ፣ አሁንም አለ። አይቀርም፣ ብታንቁት አይቀርም። እዚያ ደግሞ ሰርክ ጉባኤ አደባባይ ኢየሱስ ጀመረ አይደለም? እዚያ ጀመረ። ከሁለቱም አለ። ለዚያ ነው ስለማይሰማ ለሱ ውዳሴ ከንቱ አይሆንበትም። ልንገራችሁ፣ እዚያ ያለን ሁላችን ተጨፍልቀን የረገጠውን መሬት አናክልም። የሰው ክብር አታውቁም ብዙዎቻችሁ አይደል? ትልቅ ሰው ነው ሲበዛ፣ ተራ ሰው እንዳይመስላችሁ ብዬ ነው። ትልቅ ሰው በጣም የትልቅነቱ መገለጫ ምንድን ነው ካልከኝ አንዱ ይሄ ነው። በቃ ኮሚቴ ተቀየረ፣ እሱ ምን አገባው? መዘምራን እንደዚህ ሆኑ፣ ምን አገባው? እሱ ፈልጎ የሚመጣ ማንን ነው? ቸሩ መድኃኔዓለምን። አለቀ፣ በቃ አለቀ። ይህ አይደል የሚፈልገው? ዛሬ እኮ እንደ ብርቅ ነው አይደል? 20 ዓመት ያገለግል። አሁን ሰለስቱ ምዕት እንኳን ከተጀመረ 15 ዓመት አለፈው አይደል? ባለፈው 15 ዓመት የቆየ እንኳን ብርቅ አንድ ብርቅ ነው የሚታይ አይደል? አባታችን አብርሃም 100 ዓመት እንግዳ ሲቀበል አልሰለችም፣ ደስ ብሎት ተቀበለ። የእንግዳ መቀበሉ መገለጫ ወደኋላም ትንቢት ተነግሮለታል። እግዚአብሔር በሴም ቤት ይደር ተብሎት ስለተነገረለት እንግዳ ሲቀበል ቆይቶ አንድ ጊዜ ጸላይ ሰናይ፣ ታሪኩ ረጅም ነው እንደምታውቁት። እንግዳ ቢያስቀርበት ለ3 ቀን ከሚስቱ ከቅድስት ሳራ ጋር ቢራብ ያቺ ድንኳን ያለ እንግዳ ብታድር እንደምን ከ3 ቀን በኋላ በነገራችሁ ላይ የ3 ቀን እንግዳ መታጣትን አባቶቻችን ወደ አዲስ ኪዳን መጥተው ለምስጢር ይተረጉሙታል። መቼም ምስጢር የሌለው ነገር የለም። መድኃኒታችንን ሐዋርያት ለስንት ቀን ነው አጠውት የነበረ? እንዴት ዋላችሁ? ወልደ እግዚአብሔር ይመስል በእንግዳ እንደሚለው እንግዳ አለ ማለት ማን አለ ማለት ነው? እግዚአብሔር አለ ማለት ነው። ስለዚህ 3 ቀን እንግዳ የለም ማለት ምስጢሩ እንደዚያ ነው። ማጣት እና በጣም አዝኖ ነበር። ሐዋርያት ያዘኑት ሐዘን ጌታን በማጣት አብርሃም አባታችን 3 ቀን እንግዳ ሲያጣ ያዘነው ሐዘን ይመሳሰላሉ። ከዚያ ሥላሴ አብ ወልድ መንፈስ ቅዱስ በዚያ መምሬ በሚባለው ዛፍ እግር ተቀምጠው ታዩት። ሩጦ ሄዶ ተቀበላቸው። ወደ ድንኳን ግቡ፣ እረፉ፣ ምግብ እናምጣላችሁ አለ። ደክሞናል ዘለን አሉት። አንዱን አዘለ ገባ። ቢመለስ 3ቱም ገብተዋል። እግር ልጠብ አለ፣ በእጄ አሉት። አንዱን አጠበ፣ ዞር ቢል 3ቱም ታጥበዋል። ይኸውም ምስጢር ነው ብለዋል። ይህች ሥላሴ የታዘሉባት የታጠቡባት የተስተናገዱባት አባታችን አብርሃም ወይፈን እዚያ ያለውን ያማረውን ወይፈን አመጥቶ በፊታቸው ሰውቶላቸዋል አይደለም? እንዴት ዋላችሁ? መስዋዕት አቀርቧል። ለእግዚአብሔር ምግብ አቀረበ። ሥላሴም እንደሚበሉ ሆነው ታይተውታል፣ መርቀውታል። እዚያች ድንኳን ውስጥ አንደኛ ሥላሴ አድረዋል። የታጠበ ግን አንዱ ነው። የታዘለም የታጠበም አንዱ ነው። ይኸውም ምስጢር ነው።
ድንኳን ሃይመት የእመቤታችን፣ ድንኳን አላት። በድንኳን ውስጥ ሥላሴ አድረውበታል። አብርሃምም የአብርሃም ልጆችም አድረውበታል። ይኸው ምስጢር ነው። እግዝእትነ ማርያም በድንኳንነቷ አብ ወልድ መንፈስ ቅዱስ አድረውባታል። አብ ለአጽንኦ፣ መንፈስ ቅዱስ በንጽህና ለመጠበቅ፣ ወልድ በተለየ አካሉ ስጋዋን ነፍሷን ለመዋሃድ ነስቶ ለመዋሃድ። ይሄ የሥላሴ ማደሪያ አሰኝቷታል እመቤታችን። አብርሃምና ልጆቹ እንደማደራቸው ደግሞ ለእኛ በቀደም አነስተን የለ የስደተኞች መጠለያ ድንኳናችን፣ መጠለያ፣ አምባ፣ መጸጊያ፣ ከፀሐይ ከብርድ ከውርጭ ከመከራ እንዲከላከል በአማላጅነቷ የምትከላከልልን እመቤታችን። ስለዚህ ያቺ ድንኳን ሥላሴን ማሳድራለች፣ ፍጡራንን ማሳድራለች። ማሳደሩ ግን የተለያየ ነው። ሥላሴን እንኳ አሳደረች ስንል የአብ የመንፈስ ቅዱስ ማደርና የወልድ ማደር የተለየ ነው። እንደዚያ ሁሉ ደግሞ የሥላሴ ማደርና የፍጡራን ማደር መጠለል የሚባለው ለእኛ መጠለያችን ናት። አብ ወልድ መንፈስ ቅዱስ ግን ማደሪያን ያደረጓት፣ ማደሪያ አድረውባታል። ሁለቱ በረድኤት አንዱ በተዋሂዶ ማለት ነው። ሦስቱ አካላት ያቺ ድንኳን። በዚያች ድንኳን ውስጥ ሦስቱም ማደሩ። የታዘለ አንዱ የታጠበ አንዱ ምን ማለት ነው? ታዘለ በሚለው ማዘል ምንድን ነው? አካል ለአካል መነካካት ነው አይደለም? ከሦስቱ አካላት አንዱ አካል ከአብርሃም ባህሪ ከምትገኝ ከእግዝእትነ ማርያም ድንኳኗ ምሳሌ ከሆነችላት ከእግዝእትነ ማርያም ሰው ለመሆኑ መታጠብ ውሳ ምንድን ነው ቢሉ መታጠብም መንካት መነካካት ነውና እሱም ስጋዊውን ያጠይቃል። በምስጢሩ ግን አንዱ ለምን ታጠበ ቢሉ በኋላ ዘመን ስጋችን ተዋህዶ በፈለገ ዮርዳኖስ በማየ ዮርዳኖስ የሚጠመቅ ነውና ያን ሲነግረን ስርዓተ ጥምቀትን በዚያው ሲያስረዳን ነው። ኋላ የአብርሃምን ጥምቀት ደግሞ በማይሌኑ ትፌኑ ቃለከ ወሚመ ታረየንኑ ኪሃለተ አልቧል አይደለም? ጌታዬ አካላዊ ቃል አንድያ ልጅህን በዘመኔ ትልካለህ ያድነን ዘንድ ወይስ አታሳየኝም ያችን ነገር አለው። አይ ልጄን በአንተ ዘመን አልልክም፣ ነገር ግን ምሳሌውን ታያለህና ሁር እዱ ወለ ዮርዳኖስ ወትረክብ ወለ መልከ ጼዴቅ፣ ሄደ ዮርዳኖስን ተሻገር መልከ ጼዴቅን ታገኛለህ አለ አይደል? ሄደ ዮርዳኖስን ተሻገረ ማለትም ስርዓተ ጥምቀት ነው ይሄ። ከዚያ በህብስተ በረከት በጽዋ አኮቴት ቅዱስ መልከ ጼዴቅ አስታኮት አይደለም? ይሄ የሥጋው ደግሞ ምሳሌ ነው። አብርሃም የምእመናን መልከ ጼዴቅ የካህናት ምሳሌ ሆኗል። ህብስተ በረከት የሥጋው ጽዋ አኮቴት የደሙ ምሳሌ። በዚያች በአብርሃም ድንኳን ውስጥ ምን ተሰውቷል? አዎ በነገራችሁ ላይ ጌታችንን ምንድን ነው የምንለው? መግዝአ ለሐይም ንጹሕ እንለዋለን። የተሰዋው ለሐይም ጌታ ነው አላል። ሉቃስን ዘላሂም የሚለው በሱ ምክንያት አይደለም? አዎ በዚያች ድንኳን ውስጥ ያ ላም እንደተሰዋ ከመቤታችን በዚያች ያቺ ድንኳን ምሳሌ ከሆነችላት ከእግዝእትነ ማርያም የተወለደ መድኃኒታችን ኢየሱስ ክርስቶስ ከሦስቱ አካላት አንዱ በቀራንዮ አደባባይ መስዋዕት ሆኖ ዓለምን በደሙ በከበረ ደሙ አድኗልና ያቺ ድንኳን የእግዝእትነ ማርያም የእመቤታችን ምሳሌ ናትና ሃይመተ አብርሃም አባላት ይስሐቅ እሳ ቢሉ ቅድም ብያለሁ። ማስተናገዱ ካለ የማስተናገዱን ዋጋ የምታሰጨው ሲል ነው። ለይስሐቅ እሳ ቢሉ እመቤታችን ድንግል ማርያም በዕፀ ሳቤቅ እና በመዓዛው ይመስላታል። አብርሃም አባታችን ይስሐቅን ሊሰዋ ሲሄድ ጌታ በግን አመጣለት። ከምን እንደመጣ ያልተመረመረ በግን። ያ በግ የጌታ ዕፀ ሳቤቅ የእመቤታችን በግ የተገኘ ከዕፀ ሳቤቅ ነውና ዕፀ ሳቤቅ በግን እንዴት እንደሚያስገኝ አናውቅምና አይመረመርምና የጌታችን ከእመቤታችን በሕቱም ድንግልና መወለዱ እንዲያ አይመረመርም። ዕፀ ሳቤቅ ብዙ ጥልፍልፍ ያለው ሐረግ ነው። ያውም የእመቤታችን የክብሯን ብዛት ያሳያል። ስርጉት በቅድስና እንዲላት መጽሐፍ። ያዕቆብን ስናይ ወደ ፍኖተ ሎዛ ሲሄድ ወደ ሶርያ ሲሄድ በፍኖተ ሎዛ ደክሞት መሽቶበት ጋደም ቢል ደንጊያ ተንተርሶ ምን አየ? ሰዋስው ዘወርቅ ምድር ዘይበጽሕ እስከ ሰማይ ወመላእክት እግዚአብሔር ዘያርጉ ወይወርዱ። የወርቅ መሰላል ከምድር እስከ ሰማይ ተዘርግቶ እግሯ ካለቱ ላይ ከተንተራሳት አለት ላይ
ራሱ ላይ ደግሞ ዙፋን አለ። እዚያ ላይ ዙፋኑ ላይ ንጉሥ ተቀምጦ አየ። መሰላል የእመቤታችን ዙፋን የከበረ ማኅፀኗ ንጉሥ የጌታ መላእክት ሲወጡ ሲወርዱ ማየቱ አምላክ ሰው አምላክ ሆነ ሲሉ አንድም አምላክ ሰው አምላክ ከሆነ በኋላ የሰውን ልመና ወደ እግዚአብሔር የእግዚአብሔርን ምሕረት፣ ቸርነት፣ ጸጋ፣ ሀብት፣ ረድኤት፣ ጣዕም ወደ ሰው የሚያመጡ ሆነዋልና ያቺ አለት የቤተ ክርስቲያን አንድም የአሕዛብ ምሳሌ ለዚህ አይደል ሰላም ለያዕቆብ እንተ ወለደ ነገሥተ ወለደት ራስም ካህናተ በሀበ ሰዋስወ ርየ እንዘ ይነውም ሌሊት አለ ተነበየ ለአሕዛብ መንገላሚን ሚጠተ ሐውልተ እብ አመቀባ ዘይት አለ። ያ ደንጊያ የአሕዛብ ምሳሌ ነው። አሕዛብ ልባቸው እንደ ደንጊያ ቁረት ያለበት ነው። ቀዝቃዛ ነው አይደል አለት ብዙ ጊዜ ፀሐይ ሲመታው ውሎ ሌሊቱን ሞቆ ያድራል። ቀዝቅዞ ነው የሚያድር። ሙቀተ መንፈስ ቅዱስ ካላገኙ በቀር አሕዛብ እንዲያ ናቸው። ስለዚህ ምን አለ ለአሕዛብ ወደ ክርስቶስ ተመልሰው ያን ቅዱስ ቅብ ሰማያዊ ቅብ ማለትም ሀብተ መንፈስ ቅዱስን እንደሚቀበሉ ትንቢት ተናገረ ሲል ያቺ መሰላል የቅድስት ድንግል እግዝእትነ ማርያም ምሳሌ። በነገራችን ላይ ብዙ ጊዜ አባታችን ወይ ስንል ጸጋን የተመላሽ ብለን ሶስት አማራጭ አለናል። ቅድስት፣ ድንግል፣ ንጽሕት። ለቻለ ሶስቱን ይላል። ካልሆነ ስንመርጥ የመጀመሪያው ምርጫችን ድንግል ነው። ሁለተኛው ቅድስት ነው። ሶስተኛው ንጽሕት ነው። ለእመቤታችን ስንጠቅሰው የሚበልጠው ሁሉም የእሷ ስም ሆኖ እያለ የሚበልጠውና ተካካይ የሌለው ስሟ ድንግል የሚለው ለምን? የእመቤታችን ድንግልና እንደሌላው አይደለም። ቅድስት ብንል አባባሉ ለየት ያለ ቢሆንም እንኳን ሌሎች እናቶቻችን ተጠርተውበታል። ግን ድንግል ቅድሚያ ለሱ እንሰጣለን። ሁለተኛ ከንጽሕት ይልቅ ለቅድስት ለምንድን ነው ቦታ የምንሰጥን? በነገራችሁ ላይ አንድን ከቅዱሳን ከንጹሐን አባቶቻችን አንዱን ቅዱስ ከምንለውና ንጹሕ ከምንለው የበለጠ ማድረጉን የሚገልጥ የትኛው ነው? ቅዱስ ነው። ለምን ቢባል ንጹሕ ማለት ያልበደለ ነው። ቅዱስ ማለት ግን ያልበደለ እንደገና ደግሞ የሚገባውን መልካም ስራ የሰራ ነው። ቅድስናና ንጽሕና ይለያያል። ንጽሕና የመጀመሪያው ደረጃ ነው። ምንድነው እሱ? አለመበደል ነው። አለመበደል ብቻውን ግን የእግዚአብሔር አያደርግም። በነገራችን ላይ እግዝእትነ ማርያም አለመበደሏ በኃጢአት ውስጥ በሐልዮ በነቢብ በግብር አለመገኘቷ ብቻ አይደል፣ በትሩፋትስ ማን ይበልጣታል? በምስጋና ራሱ አይደል ሰላም ለልሳነኪ ዘአፈድፈደ ቅዳሴ እምካህናተ ሰማይ ሱራፌል እለ ይቀውሙ ቅድመ ሥላሴ መልክአ ኪዳነ ምሕረት አይደል። ሱራፌል ኪሩቤል በምስጋና እመቤታችንን አይተካከሏትም በማመስገን። እንዴት ብትሉ እግዝእትነ ማርያም ስናገኛት ቀን ይረዳን ይሆናል። እና እግዝእትነ ማርያምን ንጽሕት፣ ቅድስት፣ ድንግል ሌሎችም ብዙ ስሞች አሏት አይደል። እመቤታችን የምትጠራበት ስም ስንት ይመስላችኋል? እኛ የተረዳነውን ያክል ስንት ይሆናል? ይረሳኛል። ቁጥሩን አስታውሰዋለሁ ግን ዝርዝር ብትሉኝ ይረሳኛል። ግን ስንት 61 64 እሺ። ቅዱሳን አባቶቻችን ለስሟ ብለው ያለል ቅድስት፣ ንጽሕት፣ ፍስሕት፣ ጥምት፣ ክብርት፣ ልዕልት የተወሰኑት እኮ ወደ 27 የሚሆኑት ይወድስዋ ላይ ያሉ። በእርግጥ 27ቱ ሙሉ አይደለም ያሉት አነስ ይላሉ። 27 አይሞሉ። 27 ያልኳችሁ በቃል የተማርነው ተጨማሪ ስላለ ነው አይደል። አንዳንድ ጊዜ ስብህትና ምን እንጨምራለን አይደል። የቃል ትምህርት ከዜማው ስለሌለ ብዙ ጊዜ ጽሑፉ ላይ አታገኙትም። ያንን ጨምሮ አባቶቻችን የእመቤታችን የስሟ የክብር መገለጫ ነው። የቅዱስ ጳውሎስ 15 አለ፣ የመጥምቁ ዮሐንስ እንደዛ 10 ምናምን አለ፣ ዮሐንስ ወልደ ነጎድጓድ 16 አለ አይደለም። የእግዝእትነ ማርያም የስሟ መጠሪያ እስካሁን ድረስ በእኛ አቅም ያገኘ ነው 99 ነው። ክብሯን የምንገልጥባቸው ቃላት ማለት ናቸው። አጠቃላይ የምስጋናዋ ቃላት ሰማይ ብራና ቢሆን አይዘልቀውም፣ ግን በስም ደረጃ ሊጠሩ የሚችሉትን ነው። አንድ ቀን ፈቃድ እግዚአብሔር ከሆነ እንዘረዝራቸው ይሆናል። እና የእግዝእትነ ማርያም ቅድስት ድንግል ማርያም ወላዲተ አምላክ ወይም እንደ ኢትዮጵያውያን ሁል ጊዜ እግዝእትነ ማርያም አይደለም፣ እመቤታችን ማርያም እግዝእትነ ማርያም ነው የምንል። እና በእውነቱ አብርሃምን፣ ይስሐቅን፣ ያዕቆብን ያወሳንበት የዛሬውን በዚህ እንጨርስና ለነገ ትምህርታችን እንዲቆየ እንመኛለን። የጌታችን ቸርነቱ የትንሣኤው ብርሃን የእመቤታችን ረድኤቷ የልደቷ ብርሃን በሁላችን ላይ ይደርብን። የጻድቁ የጻድቃኑ የሐዋርያው የአባቶቻችን የንጹሐን ሁሉ ጸጋ በረከት በሁላችን ላይ ይደርብን። ሀገራችን ቤተክርስቲያንን ደብራችን በሰላም ይጠብቅልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን።